በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ክርስቶስ ተንሥአ እሙታን በአብይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሞቱ ሞትን ሽሮ ሕይወት መድኃኒት የሆነን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ከሚሆን ከቸር አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። የተወደዳችሁ አድማጮቻችን እንደምን ሰንብታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የዛሬው መርሃ ግብር እየመራንና ዝግጅቶቹንም እያስተዋወቅን አብረናችሁ የምንቆየው እኔ ትዕግስት በር ይሆንና እኔም ቀሲስ ዮሴፍ ይኩኖ አምላክ በጋራ በመሆን ነው። እስከ መርሃ ግብራችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም። እንግዲህ ቀሲስ እንዴት አሉ? እግዚአብሔር ይመስገን። ደህና ነሽ ወይ ትዕግስት? እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ያው በዓለ 50 ላይ እንገኛለንና ያው በዓለ 50 ደግሞ ብዙ በዓላትን የምናከብርበት ጊዜ ነው። እኛም እንግዲህ ዛሬ የምናነሳቸው አንዳንድ ጉዳዮች ይኖራሉ። በዋናነት ግን ያው የእመቤታችንም ልደት እንግዲህ ቀጣይ ሳምንት የሚከበር በመሆኑ እኛው ከወዲሁ ቀደም ብለን አንዳንድ ነገሮችን እያነሳን እንቆያለን ማለት ነው። እስቲ እንደ መንደርደሪያ ያክል የእመቤታችን ልደት ለዓለም ሁሉ ለሰው ልጆች ሁሉ ያበረከተው ነገር ምንድነው? ወይም ደግሞ ከሃይማኖት አንጻር ከድህነት ጋር ብዙ ጊዜ እናነሳዋለንና እስቲ መጀመሪያ እሱን እንወያይና እንቀጥላለን። መልካም። እንግዲህ እንዳልሽው እህቴ ትዕግስት የእመቤታችንን የ2018 ዓ.ም የልደት በዓሏን ለማክበር እንግዲህ በጣት የሚቆጠሩ ቀናት ነው የሚቀሩን። የፊታችን ቅዳሜ ግንቦት 1 ቀን 2018 ዓ.ም በመላው የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትና ገዳማት ይህ የእመቤታችን የልደት በዓል ይከበራል። እንግዲህ የልደት በዓሏ በዓመት ውስጥ ከሚከበሩ የእመቤታችን ታላላቅ በዓላት ቀዳሚው ተርታ ውስጥ የሚገባ ነው። ከጽንሰቷ ቀጥሎ በክዋኔ ደረጃ በሁለተኛ ደረጃ የሚከሰት በዓል ነው። ግን እመቤታችን ከመወለዷ አስቀድሞ በብዙ ነቢያት በብዙ አበው ብዙ ትንቢት የተነገረበትና ተስፋ ተይዞበት የነበረ ጉዳይ ነው። የእመቤታችን ልደት ለዓለም ሁሉ ትልቅ ትርጉም ያለው ነው። በሰው ልጆች ድህነት ለዘመናት ተረግጦ በዲያብሎስና በአጋንንቱ ሲበዘበዝ ለነበረው የሰው ነፍስ ሁሉ መድኃኒትን፣ ሕይወትን ያቀረበ ነው። ምክንያቱም እንግዲህ እንደምታውቂው ከእመቤታችን ልደት ቀጥሎ ከ15 ዓመታት በኋላ ነው የዓለም መድኃኒት ኢየሱስ ክርስቶስ ደግሞ የተወለደ እና ልደታችንን ያበሰረ ልደት ነው። ልደታችንን ያበሰረ ልደት ማለት ምንድን ነው? ሞተን ፈርሰን በስብሰን በሲኦል ተግዘን መቃብር፣ ሞት፣ ዲያብሎስና ሲኦል በላያችን ተጭነው እንደማይኖሩ ከዚህ በኋላ ማብቂያው እየተቃረበ መሆኑን የተበሰረበት የምስራች ደውል ድምፅ የተሰማበት የተጋባበት ድምፅ ነው ይህ የእመቤታችን ልደት። እመቤታችን እንደምታውቂው በ15 ዓመቷ ነው በቤተ መቅደስ ሆና የመልአኩ የቅዱስ ገብርኤልን የምስራች ቃል የሰማች። አምላክ ከእርሷ እንደሚወለድ በተነገራት ቃል መሰረት ያንኑ ይሁንልኝ ብላ የተቀበለች ናትና
በእርሷ ልደትና ይህንን ቃል በሰማችበት ቀን አንጻር ያለው ልዩነት የ15 ዓመት ብቻ ልዩነት ነው። ስለዚህ ከጥቂት ዓመታት በኋላ እንግዲህ ለ5500 ዘመናት ሲንከባለል የነበረ ፍዳ፣ መርገም፣ ስቃይ፣ ኩነኔ የማብቂያው ጊዜ እየተቃረበ መሆኑን በጨለማ ይሄድ የነበረ ሕዝብ ታላቅ ብርሃን ወጣለት ብለው ነቢዩ ኢሳይያስና እሱን የመሳሰሉ ነቢያት የተናገሩት ቃለ ትንቢት መፈጸሚያው ጊዜ መዳረሱን የተበሰረበት ነው። ስለዚህ ለአዳምና ለአዳም ልጆች በሙሉ በሲኦል ተግዘው ለነበሩ ነፍሳት ሁሉ ትልቅ የምስራችን ይዞ የመጣ ትልቅ የልደት በዓል ነው። ስለዚህ በፍጥረተ ዓለም ላይ የፈጠረው በጎ ተጽዕኖ ወይም የምስራች በትልቁ የሚታይ ነው። ትልቅ ትርጉም ያለው ነው የእመቤታችን ልደት። መልካም እንግዲህ ቀሲስ በደንብ ገልጸውታል። ያው ይሄ ሁላችንም የምናውቀው ነገር ነውና የእመቤታችን መወለድ የሰው ልጆች ድህነት ላይ የራሱ የሆነ ትልቅ ድርሻ እንዳለው አንዱ ማሳያ ነው። እርሶም እንግዲህ በደንብ አብራርተውልናል። ቃለ ሕይወት ያሰማልን። አሜን። እንግዲህ ቀሲስ መግቢያችን ላይ አንድ ዝማሬ እያስደመጥናቸው ነበርና የማህበረ ቅዱሳን ዘማሪያን የዘመሩት ዝማሬ ነውና እንግዲህ ሙሉውን ወደ አድማጮቻችን እናደርሳለን። እሱን ተከትሎ ደግሞ እንዲሁ በፋሲካ የተገኙ በረከቶች በሚል የተዘጋጀ ልዩ ዝግጅት አለ። ይህን ዝግጅትም እንግዲህ የምታቀርብልን እህታችን ሄርሜላ ጋሻው ናት ማለት ነው። እነዚህ ሁለት ዝግጅቶች እንግዲህ ወደ አድማጮቻችን እናድርስና ደግሞ ተመልሰን እንገናኛለን። መልካም ዛሬ የጌታችን የኢየሱስ ክርስቶስ ትንሣኤን ስናከብር ትንሣኤ ሕሊና የተባለ በእርሱ ላይ ያለንን እምነትና በእርሱ መታመናችንን በማጽናት ትንሣኤ ልቡና የተባለ የእግዚአብሔርን ቃል በመስማትና በንስሐ ሕይወት እየታደሱ መኖርን ገንዘብ በማድረግ እርሱ ሕይወታችንና ትንሣኤያችን መሆኑን በማስተዋልና ትንሣኤ ዘጉባኤ ለተባለው ከዓለም ህልፈት በኋላ ሰው ሁሉ እንደየስራው በጽድቅና በኩነኔ በአንድነት በሚነሳበት የዘላለም ትንሣኤ በቀኙ የሚያቆመንን እምነትና ምግባር አስተባብረን በመያዝ ራሳችንን ማዘጋጀት ይገባል። ይህ የትንሣኤ በዓል ሞት የተሸነፈበት፣ መቃብር የተረታበት፣ ሕይወት የተገኘበት ታላቅ በዓል ነው። የክርስቶስ ትንሣኤ የምድራውያን ሕይወት የተረጋገጠበት ብቻ ሳይሆን የሰማያውያንም ሕይወት የተረጋገጠበት እምርት ዕለት ነው። በፋሲካ የተገኙ በረከቶች፣ አንደኛ ሞትን ድል ማድረግ ተችሏል። በእርሱ ትንሣኤ ሞትን ድል አድርጎልናል። ከትንሣኤ በኋላ ሞት ወደ መጪው ዓለም የምናልፍበት እንጂ የሰው ልጅ ፍጻሜ አይደለም። በክርስቶስ ለሚያምኑ ሁሉ ከሚታየው ዓለም ወደማይታየው ዓለም፣ ከሚያልፈው ዓለም ወደማያልፈው ዓለም የሚተላለፉበት ድልድይ ሆኗል። ይህንንም ሊቃውንቱ ሞትን በሞቱ አጠፋው ይሉታል። ሁለተኛ ድህነትን አግኝተናል። የጌታ መነሳት የክርስቶስ የማዳን አገልግሎት ሙሉ ለሙሉ እንደተፈጸመ የሚያስረዳ ማህተም ነው። በሞቱና በትንሣኤው እኛን ከባህሪ አባቱ ከባህሪ ሕይወቱ ከራሱ ጋር አስታርቆናል።
በአዳም ምክንያት የመጣውን በደል ጠፍቷል። የቀደመው ንጽሐ ባህሪያችንም ተመልሷል። ሶስተኛ አዲስ ሕይወት ተሰጥቶናል። በክርስቶስ አዲስ ሕይወትን ተቀብለናል። የክርስቶስ ትንሣኤ ከሞት መነሳት ብቻ ሳይሆን በአዲስ ተፈጥሮ ለመፈጠራችን ማረጋገጫ ነው። ክርስቲያኖች በእምነትና በጥምቀት ይህንን አዲስ ተፈጥሮ ይሳተፉታልና ትንሣኤው አዲስ ሕይወትን ሰጥቶናል። አራተኛ በስጋችን ፈርሰን እንደማንቀር ያሳያል። ክርስቶስ የትንሣኤያችን በኩር ነው። ክርስቶስ ነፍስና ስጋውን አዋህዶ እንደተነሳ ሁሉ በእርሱ የሚያምኑ ሁሉ በስጋቸው ፈርሰው በስብሰው እንደማይቀሩ ተስፋ የሚሆነን ነው። አምስተኛ ሰይጣንና ኃጢአት ድል ተነስተውልናል። ክርስቶስ በመነሳቱ የሰይጣንን ኃይል ድል ነስቶልናል። አስቀድሞ ገና በማፀን ሰውን ይቆራኝ ነበር። ጌታ ሞትን ድል ካረገ የዕዳ ደብዳቤያችንን ከቀደደልን በኋላ ግን ሰዎች በገዛ ፈቃዳቸው ካልተቀበሉት በቀር በማንም ላይ ስልጣን እንዳይኖረው አድርጎታል። ስድስተኛ ከእግዚአብሔር መወለዳችንን ያረጋግጥልናል። በክርስቶስ ትንሣኤ ሁላችንም በስሙ ያመን የእግዚአብሔር ልጆች እንድንባል አባታችን ብለን እንድንጠራው ማህተም ይሆነናል። ክርስቶስ ዳግማይ አዳም በመሆኑ ከርሱ የሚወለዱ ሁሉ በጸጋ የእግዚአብሔር ልጆች ይሰኛሉ። ሰባተኛ መንፈስ ቅዱስን እንድንቀበል አድርጎናል። የክርስቶስ መነሳት እንዲሁም ማረግ የመንፈስ ቅዱስን መላክ የሚያስረዳ ነው። ይህም በበዓለ ጰራቅሊጦስ ታውቋል። ክርስቶስ በመነሳቱና በማረጉ ክርስቲያኖች በሙሉ ሀብተ መንፈስ ቅዱስን መቀበል ችለዋል። ስምንተኛ ሱታፊ አምላክን ሰጥቶናል። ይህ ለእግዚአብሔር በባህሪ የሆኑትን እኛ በጸጋ የምንሳተፍበትና ከእግዚአብሔር ጋር የምንኖርበት የክርስትና መሰረት ነው። ስለዚህ የክርስቶስ መነሳት ከሰጠን አንዱ ይህ ነው። ዘጠነኛ ወደ ደስታው አስገባን። በደስታ ከሚከበሩ በዓላት ወደር የሌለው የትንሣኤ በዓል ነው። ትንሣኤ ታላቅና የሚያስደስት ከመሆኑ የተነሳ አባቶቻችን የሎሚን ያህል ሽታ የፋሲካን ያህል ደስታ የለም ይላሉ። ቅዱስ ያሬድም ትንሣኤ የደስታ በዓል መሆኑን ሲናገር ተፈሳህ በቃለ እግዚአብሔር አምላከከ አንተ ወኩሉ ቤትከ ግበር በዓለ ፋሲካሁ ወዮም ትንሣኤሁ። በአምላክህ በእግዚአብሔር ቃል ደስ ይበልህ፣ አንተና ቤተሰብህ በሙሉ የፋሲካን በዓል አድርግ፣ ዛሬም ትንሣኤውን እንዲሁ አክብር በማለት በዓለ ትንሣኤ በቃለ እግዚአብሔር በህብረት የሚከበር በዓል መሆኑን ተናግሯል። የሰላማችን ሞገድ፣ የክብራችን ግድግዳ፣ የህይወታችን አምድ የሆነው ጌታችን ኢየሱስ ክርስቶስ ስለኛ የከፈለውን መስዋዕትነት ከምስጋና በቀር ምንም ሊከፍለው የሚችል ዋጋ እንደሌለ ቅዱስ ያሬድ ደጋግሞ ይነግረናል። ክርስቶስ የሰላማችን ትምህርት ስለኛ መከራ የተቀበለና የሞተ በእርሱ ሞት እኛን አድኖናልና ፈጽመን እናመስግነው፣ በዓልንም በደስታ እናድርግ። ክርስቶስ ከሙታን መካከል ተለይቶ ተነስቷልና ሲል ስለማይነገር ስጦታው ፍጹም ምስጋና ማቅረብ እንደሚገባን ተናግሯል። የፍጡር ደም ቂምን በቀልንና ጥላቻን ሲያተርፍ፣ የፈጣሪ የክርስቶስ ደም ግን የበረከት ፍሬን የዘላለም ሕይወትን ነው ያፈራው፣ ይቅርታን ነው ያሰፈነው። ሊቁ እንዲህ እንዳለ ዮም ሰረጹ ጽጌ በረከት ወበዙ ውሉደ ጥምቀት ትእምርተ መድኃኒት ቆመ ማእከለ አሕዛብ እስመ ቤዘወነ ክርስቶስ በዕፀ መስቀሉ ወተሳየጠነ በክእወተ ደሙ ገብረ ሕይወተ ማእከሌነ ይዜኑ መላእክት ከመ ተንሥአ ወልድ እሙታን። እነሆ ዛሬ የበረከት ፍሬዎች በቀሉ፣ የጥምቀት ልጆችም በዙ። የመድኃኒት ምልክት በአሕዛብ መካከል ቆመ። ክርስቶስ በዕፀ መስቀሉ አድኖናልና በደሙ ፈሳሽነት ዋሽቶናልና የሕይወት አገልጋይ በመካከላችን አለ። እግዚአብሔር ወልድ ከሙታን ተለይቶ እንደተነሳ መላእክት ይናገራሉ፣ ይመሰክራሉ ሲል ዘምሯል። ትንሣኤ የደስታ በዓል ነው ሲባል ከመብልና ከመጠጥ ጋር ብቻ የሚገናኝ የሚመስላቸው ብዙዎች አሉ። ሆኖም ግን መንፈሳውያንና ሃይማኖታውያን ሰዎች ደስታቸውን የሚገልጡት በመብልና በመጠጥ ሳይሆን በምስጋና ነው። መደበኛው የደስታ መግለጫ ይህ ነው።
በተለይ የትንሣኤ በዓል አምላካችን ሰውነቱ ሁሉ ተቆራርሶ አጥንቱ ሁሉ ተከስክሶ ሰብአዊ ቅርጽ እስኪያጣ ድረስ መከራ ተቀብሎ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሞትን ድል አድርጎ ብርሃነ መለኮቱን ተዋህዶ በአዲስ ኃይል ሲነሳ ጠላታችን ዲያብሎስ ድል ሲነሳ ክብራችን ሲታወጅ ሀገራችን ገነት ስትከፈት ይህንን የመሰለ የምስራች በምስጋና ካልሆነ በምን ሊገለጥ ይችላል? ስለዚህ ድል አድራጊው በሆነ ጌታ ለተከፈለልን ውለታ ምላሽ መስጫ ልሳናችን ምስጋና ብቻ ነው። ምንጭ ሆተ ስብከት ዘቅዱስ ያሬድ ቅጽ 2 እና ዲያቆን ኢዮር ጌታቸው ወይም አረጋዊ እንደጻፈው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የድምጸ ተዋህዶ የሬዲዮ መርሃ ግብር ነው። እንግዲህ የዛሬ ሚያዝያ 25 ቀን የሬዲዮ ዝግጅታችንን ነው በማድመጥ ላይ የምትገኙት። አሁን እየሰማነው ያለውና የማህደረ ስብሐት ቅድስት ልደታ ለማርያም ደብረ መድኃኒት መድኃኔ ዓለም ተክለ ሳዊሮስ ሰንበት ትምህርት ቤት መዘምራን ኢያቄም ወለዳ ዳዊት ዘመዳ እያሉ የሚዘምሩትን ዝማሬ ነው የምንሰማው ያለው። እንግዲህ ቀደም ብለን እንደተናገርነው ከዚህ ከመቤታችን የልደት በዓል ጋር በተያያዘ አንዳንድ ጉዳዮችን ስናነሳ ነበረ። ይህ ዝማሬ መደመጡን ይቀጥላል። ለዘማሪያኑም ዝማሬ መላእክት ያሰማልን። አሜን። እንግዲህ ቀሲስ ወደ ውይይታችን ከመመለሳችን በፊት ቀደም ብለን እንግዲህ መግቢያችን ላይም ያስኬርነውን ዝማሬ እንዲሁም ደግሞ ልዩ ዝግጅቱን ላቀረቡልን ለሁሉም እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ዝማሬ መላእክትን ያሰማልን። እንግዲህ ውይይታችንን ስንቀጥል ቀደም ብለን ስለ እመቤታችን ልደት አንስተን ነበርና መግቢያችን ላይ ሃይማኖታዊ ዳራውን ከድህነታችን ጋር ያለውን አንስተናል። ነገር ግን አሁን ቀሲስ ካስተዋሉ ይበልጥ የግንቦት ልደታ በኢትዮጵያውያን ላይ የራሱ የሆነ ደግሞ ማህበራዊ ፋይዳ አለውና አብሮ መገናኘቱ በዛ ዕለት አብሮ መብላት መጠጣቱ ጎረቤት ዘመድ ይገናኛልና እስቲ እንደው ከምናየው ከመብላት ከመጠጣቱ ባለፈ ምን አይነት ማህበራዊ ፋይዳ ሰጥቶናል ብለው ያስባሉ? በጣም ጥሩ ነጥብ ነው። ይሄ በጣም ሊተኮርበት የሚገባ ነው። እንግዲህ ቤተክርስቲያን ለሀገር ያበረከተቻቸው በጣም ብዙ ሀብቶች ውስጥ አንዱ የማይዳሰሱ ተብለው ከሚፈረጁት ውስጥ አንዱ እንግዲህ በዓል ነው። በዓል በቁሙ ዝም ብሎ
በዓል ማድረግ ሳይሆን በዓሉ ሲከበር የበዓሉ ከበራው ስርዓቱ በዛ ውስጥ በከበራው ስርዓት ውስጥ የሚሳተፉ ተሳታፊዎች የሚከውኗቸው ክዋኔዎች በማህበራዊ ህይወት ላይ የሚፈጥሩት በጎ ተጽዕኖ የሚያስገኙት እሴት ወይም የሚጨምሩት በማህበረሰቡ አኗኗር ላይ የሚያመጡት ፋይዳ ብዙ ነው። እንግዲህ እንደ ግንቦት ልደታ በመሳሰሉ ህዝብ በጋራ ሰብሰብ ብሎ የሚያከብራቸው በዓላት ያው መጠያየቅ ይኖራል፣ አብሮነት ይዘልቃል፣ አብሮነት ጎልቶ ደምቆ ይታያል። ይሄ አብሮነት በማህበረሰቡ ውስጥ የታመመ ሰው ቢኖር የራቀ ሰው የጠፋ ሰው ቢኖር ለመጠየቅ ለመታየት በጣም ቅርብ የሚሆንበት እድል ይኖራል። በተለይ እንዳሁን ይሄ የፍሬንች ዶር አለ አይደለም፣ ሁሉም በየቤቱ የገጠመው የፈረንጆች የበር አሰራር እንትን ብርሃን የሚያስገባውን ብርጭቆ አይነት መስታወት እንትን ያለው እሱ አይነት ከመጣ በኋላ ሁሉም ቤቱን እየዘጋ ነው። እንዳይሰበር ይሆን መስታወቱ እንዳይዘጋ ይሆን ወይም ደግሞ ብርሃን ያስተላልፋል፣ በቂ ነው ብርሃን ገብቷል ወደ ቤቱ መክፈት አያስፈልግም በሚልም ሊሆን ይችላል። ብቻ ከሆነ ጊዜ በኋላ ሁሉም በር ይዘጋል። በር ዘግቶ በቤት ውስጥ ተቀምጦ ይውላል ያድራል። እና በበፊቱ ደግሞ ከሆነ ጊዜ በፊት የነበረው ማህበረሰባችን ላይ በር ተከፍቶ እንግዳ ሲመጣ አላፊ አግዳሚ ሲመጣ እንዴት አደራችሁ እንዴት ዋላችሁ የመባባሉ ነገር በዛው አንጻር እየቀዘቀዘ የመጣበትን ሁኔታ እናያለን። በፊት ነበር ይሄ በር ክፍት ስለሚሆን የጣውላ ቤት ስለሚሆን የብረት በር ስለሚሆን ብርሃን ስለማያስገባ ያንን የግድ መክፈት ያስፈልግ ነበር ይመስለኛል። እና ከዛ ይሄ የፍሬንች ዶር ከመጣ በኋላ ግን በር መዝጋት ተጀመረ። ከዛ በኋላ ማን አለ ማን ይኖራል ወይ ማንም የለም የሚለው ነገር አይታወቅም። እና በተወሰነ መልኩ የራሱን የሆነ አሉታዊ ተጽዕኖ መፍጠሩ አልቀረም። ስለዚህ ግን ግንቦት ልደታ በዚህ መካከል ስትመጣ በር ዘግቶ የተቀመጡ ሰዎች ወደ ውጭ ይወጣሉ። ቆሎውን፣ ባቄላውን፣ ንፍሮውን ያንን ሁሉ አዘጋጅተው ዳቦ ጋግረው በውጭ ያንን አድርገው በውጭ ቡና አፍልተው ሰብሰብ ብለው የሚያከብሩበት ስርዓት አለ። ይሄ ስርዓት እንግዲህ አብሮነትን የምናይበት የምናዘልቅበት የምናስተላልፍበት አብሮነት ወይም ማህበራዊ አኗኗር የሚታይበት ነው። በዚህ ውስጥ ቅድም እንዳልኩት እንግዲህ መጠያየቆች ይኖራሉ፣ መረዳዳቶች ይኖራሉ፣ መተጋገዞች ይኖራሉ። ብዙ ነው ትርጉሙ፣ በጣም ብዙ ነው። እንግዲህ በቃላት ተናግረና ይሄ ተነጥሎ ለብቻ የሚባለው ነገር ገታ የሚልበት ተነፋፍቆ የቆየ ሰው የሚሰባሰብበት ስለ ህይወቱ ስለ ጤናው የሚመካከርበት ስለ ጸሎት በጋራ የሚያደርግበት በአንዳንድ ቦታዎች ላይ ምህላ ሁሉ የሚደረግበት ስለ ሀገር በተለይ እንደዚህ በሽታ ሲሆን ጦርነት በብዛት ሲሰማ ስለ ሀገር ሰላም እኛ ህፃናት ሆነን ሁሉ እናይ ነበር። በየመንደራችን እንደዚህ እናቶች ሰብሰብ ብለው ምህላ ያደርሳሉ እና ለቀጣይ ዓመትም ደግሞ እንዲሁም እንዲያደርሳቸው መልካሙንም ይመኛኙበታል። እንደሱ ያደርጋሉ። በቀጣይ ዓመት ቢያደርሰኝ ቢያደርሳችሁ ተብሎ ሁሉ በቃል ኪዳን መልክ ይሄን አድርጋለሁ ብታደርሰኝ ብታደርሳችሁ ተብሎ በጎ የሆነ እንደ ስዕለት ያለ ነገር እዛ ተነጋግሮ በናፍቆት እንደገና ቀጣዩን ዓመት በመናፈቅ የሚለያዩበት ሁኔታ ይኖራልና ይሄ በማህበራዊ ኑሮ ላይ የሚኖረው በጎ ተጽዕኖ በቀላሉ የሚታይ አይደለም። ብዙ ጥቅም ያለበት ነው። የደከመ የሚታገዝበት፣ የተቸገረ የሚረዳበት፣ ያዘነ የሚጽናናበት፣ አይዞን አይዟችሁ የሚባባሉበት፣ ሁሉም ወገን አለኝ ቤተሰብ አለኝ ጎረቤት አለኝ ብሎ የሚያስብበት ትልቅ በዓል ነው እና ማህበራዊ ህይወት ላይ የፈጠረው በጎ ተጽዕኖ በዚህ መልክ ሊታይ ይችላል። በጣም ጥሩ አድርገው ገልጸውታል ቀሲስ። እንዳሉት ነው ከሃይማኖታዊ ፋይዳውን ባሻገር ማህበራዊ ፋይዳ ደግሞ አብሮ ለመኖርም ያው በፍቅርም አብሮ ለመቀጠል የሚያስችል ነውና ያው አብሮ ማዕድ መካፈል በራሱ የሚጨምረው የራሱ አንድ ነገር አለና እንግዲህ ግንቦት ልደታ ምን ያህል ከሃይማኖታዊ ዳራ ውጪ ማህበራዊ ፋይዳውንም እንግዲህ በደንብ እንድናይ አድርገውናል። እርሱንም እግዚአብሔር ይስጥልን። አሜን። አብሮ ይስጥልን። እንግዲህ ቀደም ሲል እያስደመጥናቸው የነበርነው ዝማሬ አለ። እርሱንም ማስተካከል እንግዲህ ተከታታይ ትምህርታችን የጋሽታዬ የክርስቲያን ጸሎት የሚለው ክፍል 24 ትምህርታችንም አብሮ የሚቀርብ ይሆናል። እንግዲህ ሁለቱንም ዝግጅቶች ተራ በተራ ተከታትለን እንመለስ። መልካም
የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ሁለተኛ አብነት የሚሆነን ኤልሳ ነው። በመጽሐፈ ነገሥት ካልዕ ምዕራፍ 6 ላይ መመልከት ይችላል። የእግዚአብሔር ሰዎች ብቻቸውን አገር ይጠብቃሉ። ከወታደር በተለየ ሁኔታ ሰይፍ የያዘ ጎራዴ የያዘ ብቻ የሚጠብቅ አይደለም። አባቶች በጸሎታቸው ይጠብቃሉ። ሀገር በጸሎትም ትጠበቃለች። ጸጋ ያለው ሰው ያስፈልጋል። እንደ ኤልሳ ያለ መንፈስ ቅዱስ ያደረበት ነቢዩ ኤልሳ በእስራኤል ላይ የሚመጣውን አደጋ ቀደም ብሎ ያያል። በሶሪያ ያሉት እንትኖች በደፈጣ እየገቡ ብዙ ጊዜ በእስራኤል ላይ ጥቃት ያደርጉ ነበር። የእስራኤልን ንጉሥ ለመግደል በቤተ መንግስት ይዶለታል። በሶሪያ ቤተ መንግስት እነሱ ይዶለታሉ፣ እሱ በመንፈስ ቅዱስ ይገለጽለታል። ቴሌቪዥን አያስፈልገውም፣ ሁሉ ነገር ይገልጽለታል መንፈስ ቅዱስ። ለእስራኤል ንጉሥ ይልክበታል። ሊገሉ ነውና ተጠንቀቅ ይለዋል። እውነት ነው አይደለም ብሎ ሲያሰልል እውነት ሆኖ ያገኘዋል። ንጉሱ ከተገደለ አገሪቱ ልትወረር ነው እና ብዙ ጊዜ ሕይወቱን አትርፎታል። ዘግተን በሚስጥር ነው የምንወያየው፣ ሚስጥራችን ማን ነው የሚያወጣው ብለው እዛ እርስ በርሳቸው ይመራመሩ ጀመር። የሶሪያ ንጉሥና መኳንንት ከእኛ መካከል ከእስራኤል ንጉሥ ጋር የተወዳጀ እንደው አለ እንዴ መረጃ የሚሰጥ ብለው ነው እንግዲህ እርስ በርሳቸው የሚመራመሩት። በኋላ አንዱ አይደለም ንጉሥ ሆይ እዚህ የምንመክረውን ምክር የሚያውቅ ነቢይ አላቸው፣ ኤልሳ የሚባል እሱ እየነገረው ነው። አሁን የእስራኤል ለማጥፋቱንማ ቀላል ነው፣ ሄደን ዋጋውን እሰጠዋለሁ ብሎ ፈከረ። መቼም ፈካሪ ነው፣ የስጋ ሰው ይፈክራል። አቁን ያውቅ እግዚአብሔር ምን እንደሚሰራ ያውቁም ሰዎች። በኋላ እሱንማ ልኬ አደጋ ላይ ጥለዋለሁ ብሎ ስንት ሰረገሎች በሌሊት ሳይነቁ ያለበትን ተራራ ነው፣ በብህቱና ነው የሚኖረው፣ ተከበበች። ጊያዝ ቀደም ብሎ ለምጻም ሆኖ ሄዷል። ሌላ ረድ ነው ያለው። አንዳንድ ጊዜዎች ሲሳሳቱ ጊያዝ ይመስላቸዋል እና ጠዋት ሲነሳ ያጊያ ማን ነው የእንትና ረድ የኤልሳ ረድ ዙሪያው በሶሪያ ወታደሮች እና ሰራዊት ተከቧል።
ሰረገላ አለ፣ ፈረስ አለ። ደነገጠ። አባቴ አባቴ አለ። ተከበናል፣ በሰረገላና በፈረስ ተከበናል፣ ጠላቶቻችን ከበውናል፣ ምን ይሻላል አለ። ከእነሱ የበለጡ ደግሞ ሌሎች እኛን የሚጠብቁ ከበውናል አለው። የት አሉ ይላል። አያይማ ለማየት እኮ ብቃት ያስፈልጋል። አንድ ባህታዊ ናቸው አርፈዋል። ድሮ እዚህ እግዚአብሔር የለም ተብሎ ይነገር አልነበረም? በሀገሪቱ በኢትዮጵያ ሰለጠን ተብሎ ከበቡኝ አሉ። እኛ ባህታዊ ሲነግሩኝ እግዚአብሔር እስቲ አለ የምትሉ እስቲ አሳዩኝ፣ እግዚአብሔርን አሳዩኝ ብለው ጠየቁኝ አሉ። እሺ እግዚአብሔር እንዳሳያችሁ እናንተ ለተወሰነ ሰዓት ፀሐይን ትኩር ብላችሁ ተመልከቱ አልኳቸው። እንዴ እሷ እንዴ ማየት ይቻለናል፣ አይናችን ይፈሳል አይደለም አሉኝ አሉ። እሱ የፈጠራትን ፀሐይ ትኩር ብላችሁ የማታይ ከሆነች የእናንተ አይን የምትፈስ ከሆነች ፀሐይን የፈጠረውን መለኮት እንዴት ብላችሁ ነው የምታዩት? ለማየት ከፈለጋችሁ ልባችሁ ንጹሕንና አይናችሁ ይብራ አሏቸው። እንደዚህ አልኩ ብለው ነገሩኝ። ሁልጊዜ የሚቆርቡ ነበሩ፣ አርፈዋል። ተክለ ሃይማኖት ነው የተቀበሩት። አሁን ይህን ያመጣሁት ትዝ ብሎኝ ነው። አሁን ልጅየው እንግዲህ ደነገጠ። እሱ ቦታ ብንሆን ሁላችንም እንደነግጣለን፣ እርግጠኛ ነኝ። በኋላ ኤልሳ ጸለየለት፣ አይኑን ክፈትለታል። ሳይ የእሳት ፈረሶች፣ የእሳት ሰረገላ፣ ደግሞ በዛ ላይ የተቀመጡ ሰራዊት ልዩ የሆኑ የእሳት ሰይፍ ይዘው ተከቧል። ሳይደነቅ እነዚህ ደግሞ ምንድን ናቸው አለ። ደነገጠ። አሁንም ሌላ የተከበበ መስሎት እነዚህ የሚጠብቁን ናቸው፣ እነዛ እኛን እንትን ለማድረግ የመጡ ናቸው አለ እና ወደ እግዚአብሔር ለመነ። አይናቸው ያየ አሳወዱ አላቸው። ያሉበትን ቦታ እንዳጡ ሆነ። አይናቸው ታወረ ማለት ስጋ አይናቸው አይደል የታወረው፣ እንዲያውቁ ተደረጉ። የመንፈስ ቅዱስ ስራ ረቂቅ ነው። እሳት እየነደደ እኮ ሰው እኮ አይቃጠልም። ይሄ እኮ የእግዚአብሔር ተአምር ነው። 3 ደቂቅ እሳት እየነደደ አይደል ያልተቃጠሉት? እሳት ያቃጥላል አያቃጥልም? በቃ ከተፈጥሮ ሕግ በላይ እኮ ነው። ከሳይንስ በላይ እኮ ነው። አየህ ሃይማኖት ቀልድ ነው እንዴ? ሳይንስም እስከ አቅሟ ድረስ ነው የምትሄደው። ብዙ የማታውቀው ነገር በሳይንስም አይታወቅም። አብዛኛው የተገኘው ደግሞ ጥፋት ነው በሳይንስ። ከሽጉጥ አንስቶ እስከ ኒውክሌር ቦምብ ነው የሰራ ነው እንጂ በሳይንስ ጉረኞች በመጠፋፋት ነው እንጂ ትልቅ ስልጣኔ ላይ ደረስን የሚባለው። ሁልጊዜ በቃ ሁልጊዜ መዋጥ እንደ አውሬ፣ ጾም የለችም። በቃ ምን ይጠቅማል? በሞት ጥለነው ለምንሄደው። ለዚህ እኮ ነው መንፈሳዊነት የሚያስፈልገው። መንፈሳዊነት ያላቸው መናኝ ይሆናሉ። መናኝ ማለት ውሸቱን መናኝ ነኝ እያለ ገንዘብ የሚሰበስብ ሆነ አይደለም። ለድሃ የሚሰጠውን ገንዘብ ለራሱ ያደርጋል። እንደዛ አይደለም። መናኝ ማለት እንደነ ገብረ ክርስቶስ ሁሉም ጥሎ የሄዱ ናቸው። ለድሃ መጸውታል፣ አይመለሱም ከመነኑ በኋላ። እንደዚህ አይደለም መናኞች።
ይችን የማይወዱ አሉ። ስትነገር እውነቷን ንስሐ መግባት ነው የሚያስፈልግ። መናኝ ነኝ እያሉ ማታለል ጥሩ አይደለም። ካህን ሳይሆን ካህን ነኝ የሚል አለ። መናኝ ሳይሆን ባህታዊ ሳይሆን ባህታዊ ነኝ የሚል አለ። ሊቅ ሳይሆን ሊቅ ነኝ የሚል አለ። አረ አይ ሊቅ፣ አሁን የምታስተምረው አንተ ምን ስለሆንክ ነው እንዴ? የበለዓም አህያ ትበልጠኛለች። የበለዓም አህያ እኮ መልአኩ ሚካኤልን አይታለች። እኔ ስዕሉን እንጂ ሚካኤል መቼ አይቼ አውቃለሁ? በሕልም እንኳን ያየሁበት ጊዜ የለም። የትኛውን ሱባኤ የዛ ነው አህያ በሰው ቋንቋ የተናገረችው? እኔ ራሴን ቋንቋ እንኳ አቀላጥፌ መናገርም አልችል ነኝ። እንደው እግዚአብሔር አንዳንድ ጊዜ ስለሚያናግረኝ ነው እንጂ አህያ እያለ ይሳደባል አዳሜ። እንደ አህያ መልአክ አይተሃል? ሳትማር ቋንቋ ተገልጾልሃል? በቃ ሐዋርያት በሱባኤ ነው 72 ቋንቋ የተገለጸላቸው። ያው እመቤታችን በመካከላቸው አለች እየጸለየች። መንፈስ ቅዱስ አድሮ ነው የሰጣቸው። አንዳንዱ ደግሞ አታላይ ቋንቋ ተገለጸልኝ ይላል። ፍቅር ቢገለጽልህ ይሻላል። ቋንቋ እንኳን አልተገለጸልህም። ለሰይጣን ነው የምትለፈልፈው። አታላይ በመንፈስ ቅዱስ ስም ማታለል ጥሩ አይደለም። አታላይ እስከ መቼ ድረስ የሐሰት ነቢያት ሲያጭበረብሩ ይኖራሉ? ደግሞ የኢየሱስ ክርስቶስ የከበረ ስም ይጠራል አዳም። ጥሩ አይደለም። የእግዚአብሔር ስም በከንቱ የሚጠራ ሁሉ ከኃጢአት አይነጻም። ስሙ የከበረ ነው እና ስሙን በጥንቃቄና በፍርሃት ነው መጥራት ያለብን። ወደ ሌላ መሄድ ሳይሆን የምንማረው ትምህርት ሚስጥሩ ሊገባን ይገባል እና ዓይናቸውን አሳወረ። ኤልሳ እየበራ ወሰዳቸው። እዛ የእስራኤል ንጉሥ ወታደሮች አሉ፣ መኳንንቱ አሉ። አቀረበ። ብቻውን ማርኮ ወሰደ። የእስራኤል ንጉሥ ምን አለ? አባቴ ፍቀድልኝ፣ ልግደላቸው አለ። የዓለም እንግዲህ ነገስታት መግደል ነው የሚያውቁት። አይ እነዚህ እግዚአብሔር ምርኮኞች ናቸው፣ አይገደሉም ማለት እልቅ ጌታቸው ምን ሆኑ ብሎ ስለሚጠብቃቸው የሶርያ ንጉሥ ርቧቸዋል፣ በመንገድም ደክሟቸዋልና ጋብዘህ አብልተህ አጠጥተህ ሸኛቸዋል። ያው ጠላታችሁን ውደዱ፣ ክፉ ላደረገባችሁ በጎ አድርጉ ብሎ እነ ቅዱስ ጳውሎስ ያስተማሩት በሮሜ መልእክት ምዕራፍ 12 ላይ አለ ያስተማረው። በጎ ነገር በማድረግ ነው ማሸነፍ የሚመጣው። ሲገሉ መግደል፣ ቂም ሲይዙ ቂም ይዞ እዛ መበቃቀል ግን የአውሬም ልለው አልችልም። አንበሳ አንበሳን ሲያጠፋ አላየሁም አለ። ነብር ነብርን ሲገድል አላየሁም። እርስ በርሳችን እየተጠፋፋን ጀግኖች ነን እንላለን። መጽሐፉ እንደዚህ ነው የሚለው። ሮሜ ምዕራፍ 12 እንደ ተረት አድርገን ብንቆጥረው ከዚህ ያድነን እግዚአብሔር። ሮሜ ምዕራፍ 12 ከቁጥር 17 እስከ 21 ልባሞች የሆናችሁ አይምሰላችሁ፣ አዋቂዎች ነን አትበሉ። ለማንም ስለ ክፉ ፈንታ
ክፉን አትመልሱ። ክፉ ስላደረገብህ ክፉ አትመልስለት። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኖሩ። በሰላም ብንኖርም ሰላም የሚያሳጡን ሰዎች ቢኖሩም ማለት ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በእናንተ ፈንታ የሚቆጣ እግዚአብሔር አለ። ልጆች ነካችሁ ለምን ነካችሁ የሚል አለ ማለቱ ነው። በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው። ኤልሳ አበላ። በልተው ሄዱ በሰላም። ከዛ በኋላ ዝር አላሉ። ኤልሳ በሕይወት እያለ ለማጥቃት ዝር ያለ የለም። ሀገር ይጠብቃል ይበቃ ሰው። ጠላትህ ቢራብ አብላው። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህም በማድረግህ በራሱ ላይ የእሳት ፍም ትከምራለህና። የእሳት ፍም የተባለው ፍቅር ነው። በርዕሰ ልቦናው ፍቅር ታሳድርበታለህ ነው። በሌላ በኩል ደግሞ አይ ፈርቶኝ ነው እንደዚህ ነው ብሎ በሌላ ቢተረጉም እሳተ ገሃነም እንዲሸከም ታደርገዋለህ። ለእግዚአብሔር ብሎ ስለታገሰ እሱን የፈራው መስሎት መበቀል እየቻለ ያልተበቀለውን ፈርቶኝ ነው የሚል ካለ እሳቱን ይከናነበዋል። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ አለ። ይቻላል ማለት ነው። ስለዚህ ነው ጌታ ሲያስተምረን እድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ። እኛ ይቅር ስንል ነው ይቅር በለን ማለት እንችል። በደል አለ፣ አበሳ አለ፣ የሐልዮ ኃጢአት አለ፣ የነቢብ የገቢርም አለ። ውሳን አጣዋ አሉ፣ አብያን ኃጣዋ አሉ። ትልቁንም ትንሹንም ይቅር በለን ነው። ስርየት ስጠን ነው። የስርየት ጸሎት ነው። ጸሎተ ንስሐ ነው። ይቅርታን ለማግኘት ይቅር ማለት ይገባል። ይቅር ለመባልም የአምላክ ረድኤት ያስፈልጋል። ያለሱ ረድኤት ምን መስራት አንችልም። በማቴዎስ ወንጌል ምዕራፍ 6 ከቁጥር 14 እስከ 15 ጌታችን ምን ብሏል? ለሰዎች ኃጢአታቸውን ይቅር ብትሉ የሰማያዊ አባታችሁ እናንተን ደግሞ ይቅር ይላችኋልና። ይቅርታን ለማግኘት ይቅር ማለት፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ቂም በቀል ይዞ ይቅር በለኝ ማለት ስርየት አያሰጥም። ይቅር ለማለት ደግሞ የእሱም ጸጋ ያስፈልገናል። ይቅር ለማለት አብቃን ብሎ በእሱ መታመንም ያስፈልጋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታችን ምን ብሏል? እኔ የወይን ግንድ ነኝ አለ በምሳሌ፣ እናንተም ቅርንጫፎች ናቸው። ያለ እኔ ምንም ልታደርጉ አትችሉምና ግንዳችሁ በኩራችሁ እኔ ነኝ። ከእኔ ተለይታችሁ እናንተ ቅርንጫፎች ምንም ነገር በጎ ትሩፋት መስራት አትችሉም። የበጎ ነገር ሁሉ ምንጭ ረዳታችሁ እኔ ነኝ ብሏል። በእኔ የሚኖር በእኔ የሚያምን እኔም በኩር የሚያደርግ እኔም በእርሱ እሱ ብዙ ፍሬ ያፈራል።
እንግዲህ ከወይን ግንድ ካልተለየን ብዙ የጽድቅ ፍሬ ማፍራት እንችላለን። ብዙዎችንም ወደ ክርስትና ማምጣት እንችላለን። ራሳችን ብቻ ሳይሆን ሌሎችም እንዲጠቀሙ ማድረግ እንችላለን። ከወይን ግንዳችን ከክርስቶስ ተለይተን ግን እሱን በኩር ሳናደርግ አብነት ሳናደርግ በራሳችን ግን ምንም ማድረግ አንችልም። ስለዚህ ይቅርታም ሰላምም የሚገኝ ከሱ ስለሆነ እሱን መለመን ያስፈልጋል። ይቅር ለማለት አብቃን ብለን መጸለይ አለብን። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ማርያም ተአቢ እምኩሉ ፍጥረት እያው አያ እሳተ መለኮት የሚለውን የእህታችን የዘማሪት ፋንቱ ወልዴን ዝማሬን ነው በማድመጥ ላይ የምንገኘው። የተወደዳችሁ አድማጮቻችን ዝማሬው መደመጡን ይቀጥላል። እህታችን ለዘማሪት ፋንቱ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። ከዚህም ዝማሬ ቀደም ብሎ ደግሞ በመምህራችን በመላከ ሰላም ታዬ አብርሃም አማካይነት የክርስቲያን ጸሎት የተሰኘው ትምህርታዊ ዝግጅታችን ክፍል 24 ተደምጧል። ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን እንላለን። ተከታዩንና በዚህ ርዕሰ ጉዳይ ላይ ትኩረት ያደረገውን ክፍል 25 ዝግጅታችን ደግሞ እንደ እግዚአብሔር ፍቃድ በቀጣዩ ሳምንት ወደ እናንተ የምናደርስ ይሆናል። መልካም እንግዲህ ቀሲስ ቀደም ባለውም የውይይት ሰዓታችን ላይ ስለ ግንቦት ልደታ እያነሳን ነበርና ያው ስለ ግንቦት ልደታ ስናነሳ ደግሞ መቅረት የሌለባቸው ሁለት ነገሮች አሉና ከዚህም ጋር እርሱ አጽንኦት ሰጥተውም እንዲያስተላልፉ የሚፈልገው መልእክት አለና የመጀመሪያው ምንድነው ይሄ በውጭ የሚከበር በዓል መሆኑን አስታከው ይሄ ባዕድ አምልኮ የሚያመልኩ ሰዎች ከዛ ጋር ተያይዞ የሚያከብሩበት መንገድ አለና ያ ሁኔታ ደግሞ በሌላው እምነት ተከታይ ዘንድ እንዲሁም ክርስቲያንም ሆኖ በአግባቡ የበዓሉን መንፈስ ላልተረዳ ሰው በዓሉ የባዕድ አምልኮ እስኪመስለው ድረስ የሚያመልኩ ወይም ደግሞ ያን አጋጣሚ የሚጠቀሙ ሰዎች አሉና እንዴት ነው ማለት በዓሉ ይህ እንዳልሆነ የራሱ የሆነ ሃይማኖታዊ ዳራ ያለው መሆኑን የምንረዳው የሚለው ከዛ ባሻገር ደግሞ እንደው ተረድተንም የምናከብር ክርስቲያኖች በአንዳንድ ቦታ ላይ ልክ ያልሆነ ተገቢ ያልሆነ የአከባበር ስነ ስርዓት እናደርጋለን። አንዳንድ ቦታ በዘፈን በጭፈራ ሃይማኖታዊ ትእዛዝን የሚጥሱ ወይም ደግሞ በዓሉን የማይገልጹ ነገሮች ይታያሉና እስቲ እነዚህን ሁለት ሐሳቦች ያው እኛም ከበዓሉ ቀደም ብለን ስለሆነ ይህንን ፕሮግራም እያስተላለፍን ያለ ነው እስቲ ምን አይነት ነገሮችን ቢያደርጉ ይመከራል ከነዚህ ከሁለት ሐሳቦች አንፃር? እሺ በጣም ጥሩ ነጥብ ነው። ብዙ ጊዜ የበዓል ቀን የሚተላለፉ ዝግጅቶቻችን እንዲህ ያሉ ጉዳዮችን ለማየት እድል አይኖራቸውም። ለምን በዓሉ እየተከበረ ዝግጅቶቻችን ስለሚደመጡ ማለት ነው። አንቺ እንዳልሽው ግን የዛሬው መርሃ ግብራችን የእመቤታችንን ልደት ከማክበራችን ቀደም ብለው ባሉ ቀናት እየተላለፈ ያለ ዝግጅት በመሆኑ ምክንያት ምን እናድርግ፣ በምን መልኩ እናክብር የሚለውን ጥያቄ ለማንሳት እድል ይሰጣል። ከዛ ያልተገባ የከበራ ስርዓት ካለ እሱ እንድንመረምር ከሃይማኖታዊና ማህበራዊ ፋይዳ ውጪ በጣም በተቃራኒው ሁኔታ እየተደረገ ያለ እና ደግሞ ያ
እግዚአብሔርን የሚያሳዝን ጠላት ዲያብሎስን ደግሞ ትርፋማ የሚያደርግ እና ሰውን በነፍስ የሚጎዳ እንዲህ የመሰለ ድርጊት ከሆነ እንግዲህ በክርስቲያናዊ ተግባር ወይም በክርስቲያናዊ ስርዓት ሊታረም ይገባዋል። ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ለሰብአ አይሁድ የወቀሳቸው አለ። በመላእክት ስርዓት ሕግን ተቀበላችሁ አላቸው ለፈሪሳውያን። ሕግን ሲቀበሉ ልክ በመላእክት ስርዓት ነው፣ ከራሱ ከእግዚአብሔር ነው። በእግዚአብሔር እጅ በእግዚአብሔር ጣቶች የተጻፉ ቃላትን ከራሱ ከእግዚአብሔር ነው ሕግን የተቀበሉት። ግን አልተጠቀሙበትም፣ አልሰሩበትም። ያ አስወቅሷቸዋል፣ ያ ፍርድ አምጥቶባቸዋል። ስለዚህ ወገኖቻችን ይህንን የምናደምጥ ሁላችንም ብንሆን እግዚአብሔር በቸርነቱ ፍጹም የሆነ ስርዓት ሰማያዊን ነው የሰራልን። ስርዓተ ሰማይ ተሰርአ በምድር የሚለው ይሄ ነው። የሰማይ ስርዓት ነው በምድር ላይ የተሰራው። በእኛ ቤተ ክርስቲያን ሁሉ ቅዱስ ልዩ ክቡር የሆነ ስርዓት ነው የተሰራው። ምንም ይሄ ቀረው የምንለው ነገር የለም። ለምን? ጥንቅቅ ብሎ የተሰራው በአምላክ ስለሆነ አምላክ በሰራው ስርዓት ላይ ይሄ ቀረው ብለን የጎደለ ኖሮ የምንጨምርበት የተጣማመ ኖሮ የምናቃናበት ነገር የለንም። በዛ እንዳንደክም እግዚአብሔር ጥንቅቅ አድርጎ ነው ቤተ ክርስቲያኑን የሰራት እና የእናት ቤተ ክርስቲያንን መልእክት፣ የእናት ቤተ ክርስቲያንን ቃል፣ የእናት ቤተ ክርስቲያንን ስርዓት መጠንቀቅ መረዳት ያስፈልጋል። አንቺ ቅድም እንዳልሽው ከበዓሉ ጋር ፍጹም ተዛማጅነት የሌላቸው ድርጊቶችን በመፈጸም የምናከብር ክርስቲያኖች የሆኑ ሰዎች እንግዲህ ልብ ብለን ልናስብበት የሚገባ ነገር አለ። የክርስቲያን በዓል በመብልና በመጠጥ ደግሞ እንደዛም ሲባል ደግሞ ከልክ በላይ በመብላትና በመጠጣት የሚከበር አይደለም። የክርስቲያን በዓል ክርስቲያናዊ ስርዓትን ይጠይቃል። አሁን እስራኤላውያን ነፃ ወጥተው ምድረ ርስትን የወረሱበትን ቀን እንዲያከብሩ እያንዳንዳቸውን እንግዲህ በዓላት ሲያከብሩ እግዚአብሔር በእያንዳንዱ በዓል አንጻር ያደረገላቸውን ነገር እንዲያስቡ፣ እንዲያስታውሱ ያንን እንዲያከብሩ ያደረጋቸው። ስለዚህ እኛም ብንሆን የእመቤታችን ልደት በእኛ ልደት ላይ በእኛ ሕይወት ላይ ምን ቁም ነገር ፈጠረ? ምን አዲስ ነገር አመጣ? እንዴት ባለ አዲስ መንፈስ፣ አዲስ የቅድስና ሕይወት እንዴት አድርገን እናክብር የሚለውን ጉዳይ ልንጠይቅ ያስፈልጋል። የእመቤታችን ልደት እኮ ብዙ የሚያስተምረው ነገር አለ። ብዙ ያልተረዳ ነው፣ ብዙ ያላወቅነው ነገር አለ። ጥልቅ ነው፣ ሰፊ ነው። ተነግሮ ተተርጉሞ አያልቅ። ጊዜ አይበቃንም። እንደውም እንኳን አንድ ቀን፣ ሁለት ቀን፣ አንድ ሳምንት፣ ሁለት ሳምንት ይቅርና ሙሉ ዘመናችን ስንማረው ብንኖር አንጨርሰውም። ስለ አንቺ የሚነገረውን ነገር መናገር የሚቻለው እንደምን ያለ አንደበት ነው፣ መስማትስ የሚቻለው እንደምን ያለ ጆሮ ነው ብሎ ሊቁ የጠየቀው በዚህ የተነሳ ነው። ስለዚህ አይበቃንም እኮ ጊዜው። ያ ነገረ ማርያምን አንስተን ለመወያየት በጣም አጭር ጊዜ ነው እና ያንን መቼ ነው የምንነጋገረው? እና አንዳንድ ጊዜ ስለ ዓለማዊ ስለ ተርታ ነገር በልደቷ ቀን በማንሳት በዛ አንጻር በመከራከር የምናሳልፍም ሁሉ ልንገሰጽ ያስፈልገናል፣ ልንታረም ያስፈልገናል፣ ልብ ልናደርግ ያስፈልገናል። በዓለ ልደታ ለማርያምን ከበዓለ ልደታ ለማርያም ጋር ተያያዥነት ባላቸው ጉዳዮች አንጻር ልናከብረው ይገባል። ውጪ ስንወጣ እኮ ለምንድን ነው ውጪ ወጥተን የምናከብረው የሚለው ጥያቄ ራሱ እኮ አንድ ትልቅ ጉዳይ ይነግረናል እኮ። እመቤታችን እንግዲህ ከቤተሰቦቿ ከሀገሯ ወጥታ እናቷ ቅድስት ሐና በሊባኖስ ተራራ ነው እንድትወልዳት ይሆነው። ይህ ምክንያቱ ምንድን ነው መባል ራሱ አለበት። ለእኛ ምንድን ነው የሚነግረን የሚለው ጥያቄ መነሳት አለበት። እኒህን የመሳሰሉ ጉዳዮችን ለማየት እድል ማግኘት አለብን እንጂ በስካር በጭፈራ ደግሞ በዚህ አስታኮ ለዲያብሎስ በሚቀርብ መባ መስዋዕት ሰው ሊበላው ያላገኘውን መስዋዕት ሰውቶ ቅቤ እያፈሰሱ ፍጹም ክርስቲያን በተለምዶ አድባር የሚባል ነገር አለ። ለዛ ያውላሉ ሰዎች። ትክክል አይደለም። እና እንዲህ ካሉ ተግባራት እኛን ሕይወታችንን ከሚያስነቅፉብን የእግዚአብሔርን ቁጣ ከሚያመጡብን ተግባራት በመለየት የሚሰሙንም ካሉ በእውነት ይህንን ነገር አግባብ አለመሆኑን በመንገድ ጭምር ልናከብር ልናሳልፍ ያስፈልጋል ነው ምለው። መልካም እንግዲህ ቀሲስ በዓሉን በምን አይነት ሁኔታ ማክበር እንዳለብን በደንብ ግልጽ አድርገው ነግረውናል። እንግዲህ ውድ አድማጮቻችንም ይህንን መልእክት ተቀብለው ተግባራዊ እንደሚያደርጉ ተስፋ እናደርጋለን። እንግዲህ ቀሲስ ለዛሬ ያዝናቸው ዝግጅቶች እነዚህን ይመስሉ ነበር። ያው የቀረን ቅድም ስናስደምጣቸው የነበረው ዝማሬ ነው። እኛ ግን ያው ከወዲሁ ተሰናብተን እንውጣ።
መልካም የእህታችን የዘማሪት ፋንቱ ወልዴ ማርያም ተአቢ የሚለው ዝማሬ ይደመጣል። ይህ ዝማሬ እንዳበቃ እንግዲህ የዕለቱን መርሃ ግብራችንን እናጠቃለን። ከስቱዲዮ የምንወጣ ይሆናል። የእኛን የድምፀ ተዋህዶ ሬዲዮ መርሃ ግብር ተከትሎ ደግሞ ቅዱስ ቂርቆስ የሕፃናት የቴሌቪዥን መርሃ ግብር ይቀርባል። የተወደዳችሁ አድማጮቻችን እስካሁን ድረስ አብራችሁን ስለቆያችሁና ዝግጅቶቻችንን ስትከታተሉ ስለነበራችሁ ከልብ እናመሰግናለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋህዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን አሜን።